አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 31 ነው። እያስፈራራትና ይህን ያህል ብር ካላመጣሽ ትምህርት ቤት አትገቢም እያላት የነበረው የኤልሾ ጓደኛ እስከ ቤት ድረስ መጥቶም በእናቷ ፊትም ጓደኛ እንደሆነች ነው እሷም ፈልጎ እንደመጣ ለእናቷም ነግሮ እናቷም ደስ ብሏት የትምህርት ቤት ጓደኛ እንደሆነና እንደሚያበረታታት አስጠንቅቃው ኤልሾን ልጠራው ሄደች። ኤልሾንም ጠራቻት። እሷም ስትመጣ በጣም ደነገጠች። ምክንያቱም ቤት ውስጥ ደፍሮ ይናህል አይመጣም የሚለው ነገር እንዴትስ ብሎ መጣ የሚለው ነገር በጣም አሳሰባት። እሷም ጠየቀችው፣ እንዴት መጣ? ለምንስ መጣ? ምን ታደርጋለህ እዚህ ቤት ብላ ጠየቀችው። ነይና ይልቁኑ አንቺን ፈልጌ ነው የመጣሁት ቁጭ በይ አላት። እሷም ቁጭ አለች ሄዳ። እናትሽ ደግሞ ብላ ብላ ምን ብትለኝ ጥሩ ነው? እንዲሁም ትምህርት ቤት ጓደኛ አንድ ክላስ ናቸው አይደል ብላ ጠየቀችኝ። እኔስ ምን ቢላት ምን ይመስልሻል? እስቲ ገምቺ አላት። ኤልሾም በጣም ተጨነቀች። ምን አልካት? ምን ይሁን ያልካት? ምንም አላልካትማ። እስቲ ንገረኝ፣ እውነቱን ንገረኝ ብላ ማጥብቃ ያዘችው። እኔም አንድ ክፍል እንደምንማር ነግሬያታለሁ። ደግሞም የመጣሁት የአባትሽ ማረፉን ሰምቼ ነው የመጣሁት አላት። ኤልሾም በጣም ደስ አለች፣ ፈገግ አለች። እውነት ነው አለችው። ማዘንህን ልትነግረኝ ነው የመጣኸው አለችው። እሱም ሰው አይደለው እንዴት አላዝንም አላት። እሷም በጣም አመሰግናለሁ እና እሺ መች ነው መውጣት የሚጀምሪው አላት። እሷም ምን ነው ናፈኩህ እንዴ ብላ ጠየቀችው። ጆም አይ አልቀረብሽም እሱን ተይው እባክሽ አላት። እንዲሁም እኔ ሚልሽ ክላስ እንዳቋረጥሽ ለቤተሰቦችሽ ያለውን ሁኔታ ያነገርሻቸው ለምንድን ነው? እስከ መች እንደዚህ ሆነሽ ደባብቀሽ ትኖሪያለሽ አላት። ኤልሾም በጣም ተናደደች። እንዴ ምን ማለት ነው? እንዴት ብዬ ነው የምናገራቸው? እንዴትስ ብዬ ልንገራቸው? ደፋር ነው በጣም። ለምንስ አቋረጥኩ ብዬ እንዳስረዳቸው ነው የምትፈልገው አለችው። ያ መሀል እንዴ የዚህ እኮ ያንተ ምቻ አለበት። ጆም ክትክት ብሎ ስቆ አረ እባክሽ ምን ማለትሽ ነው? እንዴት ነው እባክሽ የኔ እጅ ያለበት አላት። እነሱም ቁጭ ባሉበት አዶኒ መጣ። አዶኒ ሰላም ነው እንዴት ነው አለችው ኤልሾ። እሱም ማን ነው እሱ ብሎ ጠየቃት። እሷም የትምህርት ቤት ጓደኛዬ ነው አለችው። እሱም ስለ እሱ ነግረሽኝ ግን አታቂም አላት። ኤልሾም አዎ ነግሬክ ግን አላቅም፣ ትምህርት ቤት ውስጥ ጓደኛዬ ነው። እሷም ብቻውን ማንጎራጎር ጀመረች። እንዲሁም እኮ ምን አለ ትንሽ እንኳን ቢቀና፣ እንዲሁ አዶኒ እኮ ቅናት የሚባል ነገር አያስታውቅበትም ብላም ለብቻው ማሰብ ጀመረች። ኤልሾም ጆዬ ስለመጣ በጣም አመሰግናለሁ አለችው። እሱም ደፍሮም ወተን ለብቻችን ሆነን ብናወራ ደስ ይለኛል፣ ለመምጣቱ ምንም አይደለም አላት። እሺ ብላም ተስማምታ ቆይ ልብስ ደርቤ ልምጣ ብላቸው አዶኒንና ጆን እዛው ጥላቸው ወደ ክላሷ ሄደች። በሄደችም ጆ አንተነህ ስልክ ስደውል አንስተህ የምታወራው? አንተ ወረኛ አንተነህ እንዴ እዚህ ቤት እንዴት ደፍረህ መጣ ብሎ አዶኒም ከዚህ ቤት ውጣ፣ ተነስ ውጣ፣ ከእሱ ደግሞ ምን አለብክ ብሎ አስፈራራው። ጆም አልወጣም፣ እኔ እኮ ፈልጌት አይደለም እራሷ ናት እባክህ የፈለገችኝ፣ ደግሞ ከዚህ ቤት ውጣ ልትለኝ አትችልም፣ ምክንያቱም የወለደቻት እናቷ እንኳን ከዚህ ቤት ውጣ አላለችኝም። እንዴት አንተ ደፍረህ ከዚህ ቤት ውጣ ትለኛለህ? እኔስ አልወጣም አለው። አዶኒም በጣም ተናደደ። እንደዛ ነው? እንደዛ ከሆነ እንዴት እንደምትወጣ አሳያለሁ ብሎ ከወንበሩ ብድግ ብሎ ወደሱ እየቀረበም ቤሉል መጣ። ቤሉልም እነሱ አጠገብ ቢሆንም ምንም ነገር ሳያወራቸው ጸጥ ብሎ ቁጭ አለ። አዶኒም ቤሉል ደህና ነህ? እንዴት ነህ? ፊትህ ግን ልክ አይደለም፣ እንዴት ነህ አለው። ደህና ነኝ፣ አይ ማውራት አለብን አለው። እኔና አንተ? አዎ እሺ በቃ ብሎ ብድግ ብሎ ወደ ሌላ ቦታ
ቤሎልም ያስጨነቀውና ያሳሰበው ኑኑ ሄድ ከዚህ ከህይወቴ ውጣ ብላ ስላባረረችው ነው። እንዲሁም አያዶኒ ጓደኛ ስለሆነች ነገረችው። ስለሱም ልጠይቀው አዶኒ አንተ ግን ወንድሜ ነህ አይደል? አንድ ነገር ልጠይቅህ እፈልጋለሁ። አንተም ግልጽ ልታደርግልኝ እፈልጋለሁ እና እንዴት ብዬ ደፍሬ እንደምጠይቅህም አላቅም አለው። አዶኒም ችግር የለውም ንገረኝ፣ ምንም ቢሆን እኔ ግልጽ ማድረግ ወደ ኋላ አልልም ካንተ አለው። ቤሎልም ግን እውነት ከሆነ ይሄን ነገር እስከ ዛሬ ማወቅ ነበረብኝ አለው። ጆ ኤልሾን ሸኝኝ ብሎ ይዟት ወጥቶም እሱ ግን ምንም ሊያናግራት አልፈለገም። እሷ ግን ልታናግረውና ልታጫውተው ብትሞክርም መልስ አልመለሰላትም። እንዴ ጆ አንተ እኮ ሸኝኝ ብለህ ስጠራኝ እኮ የምታወራ መስሎኝ ነው፣ ምን ሆነህ ነው አለችው። እሱም ጆም አንቺ ከቤት እስከ መውጣትሽን ስለምፈልግ ነው፣ ምክንያቱም ከቤት አልወጣም ስላልሽ ነው። ጆም መንገድ ላይ በጣም ተናደደ። ሀዘን ላይ ስላለሽ እያሰብኩልሽ ያዘንኩልሽ እንዳይመስልሽ። ቆይ አንቺ ማን ስለሆንሽ ነው በሰው ምስት ደበድብኝ ብሎ ያዛት። ቆይ አንቺ ምንኛ ነው የምታስቢው? እኔ ጆ እኮ ነኝ። እንዴት ላንቺ አንሳለሁ? ላንቺ ማን ሰው ይመስልሻል ግን አላት። እሷም እንደዛ አይደለም፣ እንደዛ አስቤም አይደለም። ጆ ግን እረፍ። ኤልሾም በጣም ፈራች። ምንም እንዳታረገኝ እረፍ ብያለሁ። ጆም በጣም ተናደደ። ወደፊት ለፊቷም መጠጋ ሲጀምር ኤልሾም በጣም ፈራች። በጣም ፈራሽ እንዴ? ላንቺ አንድ ነገር አለኝ ብሎ ስልኩንም አወጣ። ከሌላ ሰውም እያወራች ብር ነው አይደል የምትፈልገው? ይህን ነገር ልታስተካክልልኝ እፈልጋለሁ የሚለውን ሪከርድ አሰማት። እሷም በጣም ተገረመች። ሪከርዱን በመስማቷ አዘነች እና ጎንበስ ብላ መሲም የቴዲና የሄለን መጫወቻ ሆኜ መቅረቴ ነው፣ እንዲሁም መጠንከር አለብኝ፣ በጣም የሚያሳስብ ችግር ውስጥ እየገባው ነው፣ እንዲሁ ምን ይሻለኛል? እኔ መጠንከር አለብኝ፣ ራሴንም ማጠንከር አለብኝ የሚለው ነገር ለብቻዋ ቤት ውስጥ ቁጭ ብላ መንጎራጎር ጀመረች። ቴዲም ደወለላት። ምክንያቱም እንገናኛለን፣ መወያየት አለብን፣ መገናኘትም አለብን፣ የቀጠርኩሽ ቦታ ቀጥ ብለሽ ነይ ብሏት ነበረ። ባላት መሰረት ደውሎም ጠራት። እሺ የት ነው ማገኘ? እመጣለሁ አለች። በአንድ በኩልም ታዱና መቅዲ በጣም መያያዝ ጀመሩ። ታዱም ይልቁኑ ለምን የባልሽ ክፍል ወይም ፍቅረኛሽ ክፍል ለምን አትሄጂም አለቻት። መቅዲም እሷ አንቺን አይመለከትሽም፣ ይልቁንስ ያለው ሁኔታ ልንገርሽ፣ ኤልሾ እኮ አትፈልግሽም። ታዱም በጣም ተናደደች። ከኋላ መተሽ ያልሆነ ነገሮችን ስታወሪ ግን ትንሽ አታፍሪም? እንዴት ነው አትፈልግሽም የምትይው? ከጓደኛዬ ደግሞ ልታጣይኝ ልታለያይኝ ትፈልጊያለሽ አለቻት። መቅዲም እንዲሁም አፍሽን ካልዘጋሽ ስርዓትሽን ካልያሽ ገና ብዙ ነገር እነግርሻለሁ፣ ብዙ ነገር እልሻለሁ፣ ምን ትመስላለች ስታስጠላ ብላም መለሰችላት። ታዱም ስነ ስርዓት ብትይዥ ይሻልሻል። ታዱም እረፊ ተከበሪ፣ ብትከበሪ ይሻልሻል አለቻት። መቅዲም ምን ልታመጪ ነው? ወደሽ ነው ደግሞ የምታከብሪኝ? ምን ሆነሽ ነው ደግሞ? ምን ልታመጪ ያስበሽ ነው? ይሁን አንቺም ብሎ አይንዬም እጅጉኑ አዘነች። ምክንያቱም ወርቆቼን፣ ጌጣጌጦቼን ሰብስቦ ሰረቁብኝ የሚለው ነገር ልጆቿን ስለፈታተሸች እና በሄለን ላይ እጅጉኑ አዘነች። እንዲሁ ብንወጣ ይሻላል የሚለው ነገር ሀሳብ ብታመጣላትም ሄለን ግን እኔ እኮ እንደ ልጆቼ አርጌ ስለማያቸው ነው ይሄ ሁሉ የማደርገው። በዚህ አዝነሽብኝ ከሆነ እጅጉኑ ቅርታ ጠይቅሻለሁ። እንዴት እንደዚህ ልታስቢ ትችያለሽ? እኔ እንደ ልጆቼ ነው የማያቸው። እባክሽን በዚህ ነገር አትዘኝብኝ አለቻት።